ሪቪው ኤክሰርሳይዝ አለ። Tuber is a compact, often enlarged storage organ with hairy stems that develops from root tissue. True or false ነው? ቲዩበር ማለት ኮምፓክት የሆነ ኢንላርጅድ የሆነ ስቶሬጅ ኦርጋን ነው። ኢንላርጅድ ማለት ተለቅ ያለ፣ ኮምፓክት ማለት በትንሽ ቦታ የሚይዝ ነው። ሰብሰብ ያለ ስቶሬጅ ኦርጋን ነው። ስቶር የሚያደርግ ነው። with hairy stems ስቴም አለው ወደ ጎን ራይዞም የምንለው that develops from root tissue ከሩት ቲሹ ዴቨሎፕ ያደረገ ሄሪ ስቴም አለው ይላል። ይሄ ፎልስ ነው። ይሄ የሚገልጸው ሩትን ነው። ቲዩበር ምንድነው ሲባል ስቴም ቲሹ ነው። እንደ ፖቴቶ ሩት ቲሹ አይደለም፣ ስቴም ቲሹ ነው። ሶ ይሄ ሩትን የሚያሳይ ነው። ሩት is a compact often enlarged storage organ with hairy stems that develop from root tissue ከሩት ቲሹ ዴቨሎፕ የሚሆነው ሩት ነው። ቲዩበር ደግሞ ከስቴም ከኢሎንጌትድ ስቴም ቲሹ ነው ዴቨሎፕ የሚያደርገው። ከስቴም ቲሹ ነው ወደ ጎን ከሄደው ከራይዞም ከዛ ነው ዴቨሎፕ የሚያደርገው ቲዩበር በሚሆንበት ጊዜ። ስለዚህ ዲፊኒሽኑ ተዛብቷል። root crop is a crop grown for its enlarged and edible seeds. root crop በሚባልበት ጊዜ የስር ነው። የወፈረ ኢንላርጅድ የሆነ ኤዲብል የሆነ ሲዱ ሳይሆን ኤዲብል የሚሆነው ሩቱ ነው። ሩቱ ኤዲብል የሚበላ ሩት ነው እንጂ ሲድ አይደለም። ስለዚህ እዚህ ጋር ሲድ የሚለው ነው ያበላሸው። ሩት ክሮፕ ሩቱ ነው ወይንም ስሩ ነው ወፈር የሚለው። ቢትሩት ኤንድ ካሳቫ ቲዩበር ክሮፕስ። ቢትሩትን እንደ ቀይሰር እንዲሁም ካሳቫን በምናይበት ጊዜ ቲዩበር ክሮፖች ናቸው። ቢትሩት ቲዩበር አይደሉም። ቲዩበር ማለት እንደዚህ ከስር አለ፣ ከስሩ እንደዚህ ሄዶ ከስቴሙ ወደ ታች እንደዚህ የበቀለ እንደማለት ነው። እነ ቢትሩት ግን እነ ቀይሰር ቀጥታ ራሳቸው ናቸው፣ ሩት ክሮፕሶች ናቸው። እነዚህ ቲዩበር ክሮፕሶች ሳይሆኑ ሩት ክሮፕሶች ናቸው። ሩት ክሮፕሶች ዘራቸው ነው የሚተከለው ወይንም ግንዳቸው ነው የሚተከለው፣ ቀጥታ ነው የሚበቅሉት። ያኛዎቹ ግን ስራቸው ተተክሎ እየተባዙ ነው የሚሄዱት ቲዩበር ክሮፕሶች። ስለዚህ እነ ቀይሰር ሩት ክሮፖች ናቸው። which one of the following is the major problems of root and tuber crops production? የሩት እና የቲዩበር ክሮፕ ምርት ላይ ችግር የሚሆነው የትኛው ነው? poor access for important inputs የግብአት ማጣት ትክክል። ፖሊሲ ሪሌትድ ፕሮብሌምስ ከፖሊሲ ጋር ተያይዞ ያሉ ችግሮች ትክክል። ሶሺዮ ኢኮኖሚክ ፕሮብሌምስ፣ ዲዚዝ ኤንድ ፔስት እነዚህን ሁሉ አይተናል። ኦል ነው። one of the following is disease and pest that affect root and tuber crops. ሩት እና ቲዩበር ክሮፕን አፌክት የሚያደርግ በሽታ እና ፔስት የትኛው ነው? ኤፒድስ አለ፣ ቲዩበር ሞዝ አይተናል፣ ሊፍ ማይነር፣ ግሪን ማይት አይተናል፣ ቢትል፣ በተርፍላይ፣ ሆርንወርም፣ ዊቭል አይተናል። ሁሉም ናቸው። why different protection mechanisms are required for roots and tuber crops? ለምንድን ነው የፕሮቴክሽን ሜካኒዝም የተለያየ አይነት እነዛ ምርቶችን የመጠበቅ ሜካኒዝም ያስፈልገው? አንደኛ loses that occur during storage በስቶሬጅ ጊዜ ሎዝ ስለሚሆኑ ወይንም ብልሽት ስለሚያጋጥም ትክክል። to prevent disease and pests በሽታንና ተባዮችን ለመከላከል ትክክል። to prevent from spoilage ስፖይል እንዳይሆኑ እንዳይበሰብሱ ለመከላከል ኦል ነው። give short answers ይላል። name different types of roots and tuber crops የሩት እና የቱበር ክሮፖችን የተለያዩ ምሳሌዎች። ሩት ክሮፕ ስንል ለምሳሌ ስዊት ፖቴቶ አለ፣ ካሮት፣ ቢት እነዚህን አይተናል። ቲዩበር ክሮፕስ ደግሞ ስንል ፖቴቶ፣ ያም እየተባለ የተለያዩ እንዳሉ አይተናል። ራይት ሲሚላሪቲስ ኤንድ ዲፈረንስስ ቢትዊን ሩትስ ኤንድ ቲዩበር ክሮፕስ ምን ያመሳስላቸዋል? ሩት እና ቲዩበር ክሮፖችን ሲሚላሪቲያቸው ሁለቱም ካርቦሃይድሬት አለ፣ ስቶር ካርቦሃይድሬት ቦዝ ስቶር ካርቦሃይድሬትስ፣ ስታርች፣ ሹገር። ቦዝ አር ቬጂቴብል ፕሮፓጌሽን ኦርጋን ማለት እንችላለን። ከአንደርግራውንድ ኢዲብል ፓርትስ ናቸው፣ ከመሬት በታች የሚበሉ ናቸው። ደግሞ ቻሌንጆች ያጋጥሟቸዋል፣ የፔስት፣ የዲዚዝ፣ የበሽታ። እነዚህም ያመሳስሏቸው ነገሮች ናቸው። የሚያለያያቸው ደግሞ ምንድነው ከተባለ
ሩት ክሮፖች ሞዲፋይድ ሩትስ ናቸው። እንትኖች ቲዩበር ክሮፖች ደግሞ ስቴም ነው፣ ከስቴም ከራይዝም ነው የሚበቅለው። ስለዚህ ስቴም ቲዩበርስ እንላለን። ስቶሬጅ ኦርጋኑ ላይ ሩት ክሮፖችን ስናይ እንደዚህ ከጎን በድ የለም፣ እንደዚህ ወደ ጎን እንደዚህ ኖድ የለም። እነዚህ ላይ ግን እንደዚህ ጫፉ እንትን እያለ ስር እያደገ ስለሚሄድ ምን አለ ኖዶች አሉት ወደ ጎን እንደዚህ ራይዞም ስለሚኖር። ምሳሌዎች ደግሞ እነዚህ ካሮት፣ ቀይ ስር፣ ቲዩበር ክሮፖች ደግሞ እንደ ምሳሌ ከተፈለገ ፖታቶ፣ ድንች፣ ያም እንደ ጎደሬ አይነት ነገሮች። ኤክስፕሌን ዘ ኢምፖርታንስ ኦፍ ሩት ኤንድ ቲዩበር ክሮፕስ ፕሮዳክሽን ኢን ኢትዮጵያ። በኢትዮጵያ ምን ጠቀሜታ አለው የሩት የቲዩበር ክሮፕ ፕሮዳክሽን አይተናል። ፕሪቪየስ ቪዲዮ ላይ ማየት ነው። ለምግብነት ያገለግላል። በተለይ ድርቅ በሚያስፈልጋቸው ሃንግሪ በሆኑ ሲዘኖች ላይ ድራውት ሬዚስታንስ ስለሆኑ በተለይ ስኳር ድንች ፓርቲኩላርሊ ስናይ የምግብ ዋስትናን ለማረጋገጥ፣ ለገበሬዎች ደግሞ የገቢ ምንጭ ኢንካም ሶርስ ሆኖ ያገለግላል። ዲስክራይብ ዘ ፕሮብሌምስ አሶሲኤትድ ዊዝ ሩት ኤንድ ቲዩበር ክሮፕስ ፕሮዳክሽን ኢን ኢትዮጵያ። በኢትዮጵያ ያሉ ተያይዘው ያሉ ችግሮች፣ የግብአት ማጣት ከላይ ያወራ ነው። የግብአት እዚህ ጋር ቻሌንጆች፣ ለኢንፑት አክሰስ አለመኖር፣ ፖሊሲ ችግሮች፣ ሶሺዮ ኢኮኖሚክ፣ የዲዚዝ እንደዚህ የመሳሰሉ። ዋት አር ዲፍረንት ማኔጅመንት ኤንድ ፕሮቴክሽን ሜተድስ ኦፍ ሩት ኤንድ ቲዩበር። እንዴት ማኔጅ ይደረጋል? እንዴት ይጠበቃል? በተለያዩ ጊዜ ጸረ ተባዮችን በመጠቀም ገና ሲተከል ጀምሮ በትክክል በመትከል እያለ ይቀጥላል። ብዙ አይነት አይተናል። ያለፈውን ቪዲዮ ማየት ነው። What factors considered during harvesting and post harvesting handling of root and tuber crops? ከሲሰበሰብ እንዲሁም ከተሰበሰበ በኋላ ያሉ ፋክተሮች ከግንዛቤ ውስጥ መግባት ያለባቸው ምንድናቸው? ይሄንንም መለስ ብላችሁ ይዩት። እዚህ ጋር ፕራክቲካል ኩዌሽንስ አለ። ወደ ፊልድ ሂዱና ወይንም ወደ መስክ ሂዱና እዚህ ጋር ያሉ ሁኔታዎችን ስሩ ነው የሚለው። ይሄ ሄዳችሁ የምትሰሩት ነገር ነው። የተለያዩ ክሮፖችን ወደ ማሳ ሄዳችሁ የምትሰሩት ነገር ነው። ስለዚህ በራሳችሁ የምትሞክሩት ነገር ነው።